ሰላም ጤና ይስጥልኝ የተከበራችሁ የፊደል ሚዲያ ቤተሰቦች በያላችሁበት ሰላማችሁ ይብዛልን። ከፊደል ሚዲያ ለዕለቱ የሰሙ አዳዲስ መረጃዎችን ይዘናል። አብራችሁን ቆዩ። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት በ23 ሰራተኞቹ ላይ እርምጃ መውሰዱን አስታወቀ። አገልግሎት መስሪያ ቤቱ በ2010 ዓ.ም ካካሄደው ሪፎርም በኋላ የተቋሙ አባላት ከፖለቲካ ወገንተኝነት ነፃ በመሆን እንዲያገለግሉ አቅጣጫ ቢያስቀምጥም የተቋሙን አሰራር በመጣስ የፖለቲካ ፓርቲዎችን ተልዕኮ ለማስፈጸም በተግባር የተሳተፉ ሰራተኞች ላይ እርምጃ መውሰዱን አመልክቷል። በተለይ በተቋሙ የውጭ ስምሪት ስራ ላይ የነበሩ 3 አባላት ከአገልግሎት መስሪያ ቤቱ መርህ ውጪ ከህወሓት ቡድን ጋር በማበር የዲፕሎማቲክ ሽፋናቸውን አላግባብ በመጠቀማቸው እንዲሁም 20 አባላት ደግሞ መረጃን ተገቢ ባልሆነ መንገድ ሲጠቀሙ በክትትል ስለተደረሰባቸው በተቋሙ ሕግና አሰራር መሰረት እርምጃ እንዲወሰድባቸው መደረጉን ለመገናኛ ብዙሃን በላከው መረጃ ገልጿል። በኢትዮጵያ የዘይት እጥረትን የሚቀርፍ ተስፋ የተጣለበት ፋብሪካ ተመረቀ። በኢትዮጵያ የዘይት አቅርቦት ላይ ያለውን እጥረት ሊቀርፍ ይችላል የተባለ ግዙፍ ፋብሪካ በዛሬው ዕለት ተመርቋል። ጠቅላይ ሚኒስትር አብይ አህመድ ፋብሪካውን መርቀው ከፍተውታል። ፋብሪካው በአማራ ክልል ቡሬ ከተማ የሚገኝ ሲሆን 4.5 ቢሊዮን ብር ወጪ እንደተደረገበትም ከድርጅቱ ያገኘነው መረጃ ይጠቁማል። የበላይነህ ክንዴ ግሩፕ አካል የሆነው ፌቢላ ኢንዱስትሪያል ኮምፕሌክስ በሙሉ አቅሙ ወደ ስራ ሲገባ በቀን 1.5 ሚሊዮን ሊትር የዘይት ምርቶች ለኢትዮጵያ ገበያ የማቅረብ አቅም አለው ተብሏል። በኢትዮጵያ ያለውን ከፍተኛ የዘይት ፍላጎት ለማሟላት መንግስት በውጭ ምንዛሪ የዘይት ምርት ከውጪ ወደ ሀገር ውስጥ እያስገባ ይገኛል። የኢንዱስትሪያል ኮምፕሌክሱ ምክትል ስራ አስኪያጅ አቶ ዳምጤ ስማቸው ኮምፕሌክሱ የሚያመርተው የዘይት ምርት 45 በመቶ የሀገሪቱን ፍላጎት የሚሸፍን ይሆናል ብሏል። ኮምፕሌክሱ ከቅባት እህሎች የሚመረቱ የዘይት ምርቶችንና የፓልም ዘይትን ለገበያ ያቀርባል። እንደ አቶ ዳምጤ ገለጻ ከሆነ ከቅባት እህሎች ለሚመረተው ዘይት ግብዓቱን ከሀገር ውስጥ ለመሰብሰብ ታቅዷል። በአሁኑ ወቅት ፋብሪካው በቀን ከ750 ሺህ በላይ ሊትር የቅባት እህል ዘይት ለማምረት የሚያስፈልገውን ግብዓት ማቅረብ የሚችል የሀገር ውስጥ አቅራቢ አለመኖሩን ይናገራሉ። በዚህም ምክንያት ፋብሪካው ወደፊት ለቅባት እህል ዘይት ምርቱ የሚያስፈልገውን ግብዓት ለማግኘት የራሱን እርሻ እያዘጋጀ መሆኑን አቶ ዳምጤ ተናግሯል። ለፓልም ዘይት ምርት ግን ድፍድፍ ግብዓቱን ከውጭ በማስገባት በፋብሪካው የማጣራት ስራ እንደሚሰራ አቶ ዳምጤ አስረድቷል። ኮምፕሌክሱ የሚያመርታቸው የዘይት አይነቶች ለገበያ የሚቀርብበት ዋጋ በቀጣይ ቀናት እንደሚተመን የተናገሩት አቶ ዳምጤ በተወዳዳሪ ዋጋ ለህብረተሰቡ ማቅረብ ዓላማችን ነው ብለዋል። በ30 ሄክታር መሬት ላይ የሰፈረው ፋብሪካው ያመረተውን ዘይት ለማሸግ የተለያዩ መጠንና ቅርጽ ያላቸው ፕላስቲኮችና ካርቶን እንደሚያመርት ምክትል ስራ አስኪያጁ ተናግሯል። ዛሬ በተመረቀው ኢንዱስትሪያል ኮምፕሌክስ ከዘይት ምርቶች በተጨማሪ የሰሊጥ ምርትን በመቁላትና በመፈተግ እሴት ጨምሮ ወደ ውጭ ሀገር ይልካል። ከዚህ በተጨማሪ ኢንዱስትሪያል ኮምፕሌክሱ የሳሙናና የማርግሪን ፋብሪካም አለው። ፌቢላ የኢንዱስትሪ ኮምፕሌክስ በቡሬ ከተማ በ4.5 ቢሊዮን ብር የተገነባ ሲሆን በአሁኑ ወቅት ለ1000 ሰዎች የሥራ ዕድልን ፈጥሯል። ኮምፕሌክሱ በሙሉ አቅሙ ወደ ሥራ ሲገባ እስከ 3000 ሰዎችን እንደሚቀጥር አቶ ዳምጤ ለቢቢሲ ተናግሯል። በላይነህ ክንዴ በጥረት የበላይ መሆን እንደሚቻል ያሳዩት የኢንቨስትመንት ክንድ ሰውየው የማይረበሹ ባለጸጋ ናቸው። ስማቸው እንጂ መልካቸው ብዙም አይታወቅም። በፈጠሩት የሥራ ዕድል እንጂ ወረው ጠፍ ባደረጉት መሬት አይታሙም። ብዙዎች በድፍረት በወዛቸው ያገኙት ጥሪት መሆኑን የሚመሰክሩላቸው ናቸው። በኢትዮጵያ ወጪ ንግድ ውስጥ ስማቸው ከፍ ብሎ ይነሳል። በስቃይ ያገኘናትን ዶላር የሚሻሙ ሳይሆን ከስቃይ ላልወጣው የዶላር ፍላጎታችን ፈጥኖ ደራሽ ከሚባሉ ጥቂት ባለሀብቶቻችን አንዱ ናቸው። በስራ በተገኘው ገንዘብ በየቀኑ እያደገ የሚመጣ የግዙፍ ኩባንያ ባለቤት ሆኗል። የሥራ ዕድል በመፍጠርም በኩል የሀገር ባለውለታ ናቸው። መሰረት ባለው ልማትና እድገት እንደሚያምኑ ተግባራቸው ምስክር ነው። እነሆ በኢትዮጵያ ተስፋ ከተጣለባቸው ግዙፍ ኢንዱስትሪዎች አንዱ የሆነው የቡሬ ዘይት ፋብሪካ ዛሬ አስመርቋል። በእያንዳንዱ ቀን 1.5 ሚሊዮን ሊትር ዘይት የሚያመርተው ፊቤላ ዘይት ፋብሪካ ከበርካታ ግዙፍ ኢንዱስትሪዎቻቸው አንዱ ነው።
4.5 ቢሊዮን ብር አፍስሰውበታል። ፋብሪካው በነበራቸው ሰራተኞችና በፈጠሩት ስራ ዕድል ላይ ለተጨማሪ 3000 ሰዎች የስራ ዕድል የፈጠሩበት ነው። አቶ በላይነህ ክንዴ በጥራት የበላይ የመሆን ምሳሌ ናቸው። ከሰማይ የወረዱ ባለሀብት አይደሉም። በድካም ወደ ላይ የወጡ የሰርቶ መለወጥ ማሳያ ናቸው። የኢትዮጵያ ኢንቨስትመንት ክንድ ናቸው። ለዘመናት የኢትዮጵያ ዘይት አቅርቦት ፈተና ገጥሞት ህዝቡን ለስቃይ ዳርጎ በመጨረሻም እግር በሚይዝ ዘይት ኢትዮጵያውያን የጤና ቀውስ ላይ ወድቀው መፍትሄ ጠፍቶ ነበር። ጥቂት ባለሀብቶች ይህንን ለመታደግ ወደ ከፍተኛ ኢንቨስትመንት ገብቷል። አንዱ እኒሁ ባለሀብት አቶ በላይነህ ክንዴ ናቸው። እነሆ ዛሬ ፋብሪካቸውን አስመርቋል። ይህ ፋብሪካ ከኢትዮጵያ የዘይት ፍላጎት ውስጥ 60 በመቶን ይሸፍናል። እንዲህ ላለ ኢንቨስትመንት እጅ መንሳት ያስፈልጋል። እናም እጅ ነስተናል። መረጃውን ከስፍራው ያደረሰን የዘወትር ተባባሪያችን ተዋቸው ደርሶ ነው። የኢትዮጵያ መንግስትና የዓለም ምግብ ፕሮግራም በትግራይ ክልል የጋራ ሰብአዊ እርዳታ ለማድረስ ስምምነት ላይ ደረሱ። ስምምነቱ የመጣው የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ከተመድ የዓለም ምግብ ድርጅት ስራ አስፈጻሚ ዴቪድ ቤስሊ ጋር በትግራይ ክልል እየተካሄደ ባለው የሰብአዊ ድጋፍ ሁኔታ በጋራ የመስክ ጉብኝት ማድረጋቸውን ተከትሎ ነው። የኢትዮጵያ መንግስትና የዓለም ምግብ ፕሮግራም በትግራይ ክልል የሰብአዊ እርዳታ ለሚያስፈልጋቸው ወገኖች ድጋፉ በስፋትና በተፋጠነ መልኩ እንዲከናወን መስማማታቸው የዓለም ምግብ ፕሮግራም ባወጣው መግለጫ አስታውቋል። በተመሳሳይ በመስክ በተካሄደው ምልከታ መቀሌ የሚገኘው የእህል ማከማቻ ለቀጣይ 2 ወራት 2.5 ሚሊዮን ዜጎችን መመገብ የሚያስችል የምግብ ክምችት መኖሩን ባለስልጣናቱ ማረጋገጣቸውን የሰላም ሚኒስቴር ባወጣው መግለጫ አስታውቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በቢሾፍቱ ደብረ ዘይት ከተማ ባለው የምርጫ ወረዳ ላይ ስራውን እንዳይከውን እንቅፋት እየገጠመው እንዳለና በከተማው እስካሁን ድረስ ቢሮ ሊከፍት እንዳልቻለ አስታውቋል። የደብረ ዘይት ከተማ አስተዳደርና ፖሊስ በኢዜማ አባላት ላይ ከፍተኛ የሆነ ጫና እያሳደረ ስለሚገኝ የድርጅት ስራዎችን ለማከናወን እንቅፋት እንደሆነባቸው በደብረ ዘይት ከተማ የአድአ ምርጫ ወረዳ ጣቢያ አስተባባሪ ተስፋዬ ኢትቻ ተናግሯል። የምርጫ ወረዳው አስተባባሪ ባሳለፍነው ዓመት መጋቢት 2012 ፖሊስ የፍርድ ቤት ትዕዛዝ ለማሳየት ፈቃደኛ ሳይሆን በመቅረት በቤታቸው ላይ ብርበራ እንዳካሄደና ከነወንድማቸው በቁጥጥር ስር እንደዋላቸው አስታውሷል። ከማዕከል ካሉ ኃላፊዎች ጋር ንግግር ከተደረገ በኋላም ከእስር ሊለቀቁ እንዳልቻሉ አስታውቋል። በምርጫ ወረዳዎችም ሆነ በግል እሳቸው ላይ የደረሰው ጫና ዘንድሮም መቀጠሉን የተናገሩት ተስፋዬ ኢትቻ ጥር 21 ቀን 2013 ዓ.ም የታጠቁ 8 ፖሊሶች በመኖሪያ ቤታቸው ከጠዋቱ 2 ሰዓት ተኩል ላይ መጥተው በመኖሪያ ቤታቸው ብርበራ አካሄደው በኦሮምኛና በአማርኛ ኢዜማ ያዘጋጃቸው የተለያዩ ሰነዶች፣ መጻሕፍት፣ ከአባላት ገንዘብ የሚሰበሰብበት የገንዘብ ደረሰኝ፣ የአባልነት መመዝገቢያ ቅጽና ስቲከሮች እንደተወሰደባቸው ለዜጎች መድረክ ገልጿል። ከአባላትና ከደጋፊዎቻቸው ጋር ህዝባዊ ስብሰባ ለማድረግ ለከተማው አስተዳደር አሳውቀው እንቅስቃሴ ሲጀምሩ የተለያዩ እንቅፋቶች እየገጠሟቸው እንዳሉ የገለጹት የምርጫ ወረዳው አስተባባሪ ህዝባዊ ስብሰባውን ማካሄድ እንደማይችሉ ከከተማው አስተዳደር በኩል የሚገለጽላቸው ምክንያት ምን እንደሆነ ላነሳንላቸው ጥያቄ ሲመልሱ ኦነግ ሸኔና አባ ቶርቤ በደብረ ዘይት ከተማ ስለገቡ ሊገድሏቸው ይችላሉ፣ አራዝሙት የሚል ምላሽ ሲሰጣቸው እንደቆየ ተናግሯል። በከተማው ውስጥ እስካሁን ድረስ ቢሮ ሊከፍቱ እንዳልቻሉና ከአባሎቻቸው ጋር በራሳቸው መኖሪያ ቤት እንደሚሰበሰቡ የጠቆሙት የምርጫ ወረዳው አስተባባሪ ቢሮ ለመከራየት ከህንፃ አከራዮች ጋር ስምምነት ከፈጸሙ በኋላ ውል ሊገቡ ሲሉ አከራዮች ሀሳባቸውን ቀይረው ቢሮ ለማከራየት ፈቃደኛ እንዳልሆኑ እየገለጹላቸው እንደሚገኝ ጠቁሟል። ፕሬዝዳንት ሳህለወርቅ ዘውዴ የትግራይ ክልልን መልሶ በማደራጀት ሂደት ውስጥ የሁሉም ኢትዮጵያዊ ትብብር እንደሚያስፈልግ ገልጿል። ፕሬዝዳንቷ ዛሬ በትግራይ ክልል መቀሌ ከተማ የተለያዩ አካባቢዎችን ጎብኝቷል። በጉብኝታቸውም በመቀሌ ከተማ የሚገኙትን የአይደር ስፔሻላይዝድ ሆስፒታል፣ የፌዴራል መንግስት እህል ማከማቻ ማዕከል መጋዘንና በትግራይ ክልል በተካሄደው የህግ ማስከበር ዘመቻ ወቅት ከተለያዩ አካባቢዎች ተፈናቅለው በከተማው የሚገኙ ተፈናቃዮችን ጎብኝቷል። ፕሬዝዳንቷ ከመቀሌ የሃይማኖት አባቶችና የሀገር ሽማግሌዎች ጋርም ውይይት አካሂደዋል።
በውይይቱም የሀገር ሽማግሌዎች በአሁኑ ወቅት በትግራይ ክልል የተንሰራፋው የስራ አጥነት ችግር እንዲፈታ ከመንግስት ቢሮዎች የተዘረፉ ቁሳቁሶች ተሟልተው በተጠናከረ መልኩ ስራ እንዲጀምሩ ጥያቄ አቅርበዋል። በትግራይ ክልል በአሁኑ ወቅት በዋናነት ለሰላምና ለጤና ቅድሚያ ተሰጥቶ መሰራት እንዳለበትም አመልክቷል። በተጨማሪ መንግስት እያቀረበ ያለውን የሰብአዊ ድጋፍ አቅርቦት አጠናክሮ እንዲቀጥልም አስተያየታቸውን ሰጥቷል። ፕሬዝዳንት ሳህለወርቅ ዘውዴ በሰጡት ምላሽም ትግራይን ወደ ቀደመው ሰላም ለመመለስ መንግስት በቁርጠኝነት እየሰራ ይገኛል ብሏል። የትግራይ ክልልን መልሶ በማደራጀት ሂደት ውስጥ ሁሉም ኢትዮጵያዊ ከመንግስት ጎን በመሆን ሊደግፍ እንደሚገባ አሳስቧል። በትግራይ ክልል መንግስት ህዝብ አብሮ የሚኖርበትንና የሚደጋገፍበትን ስርዓት በመገንባት ላይ መሆኑንም ተናግሯል። የ95 ዓመቱ አዛውንት በናዚ ማጎሪያ ካምፕ ጭፍጨፋ ተወነጀሉ። በናዚ የማጎሪያ ካምፕ ውስጥ ጸሐፊ ነበሩ የተባሉ የ95 ዓመት አዛውንት በሰሜን ጀርመን ውስጥ በጅምላ ግድያ ወንጀል ተወንጅሏል። ኢም ግራንድ ኤፍ የተባሉት አዛውንት ሃምበርግ በሚገኝ የአረጋውያን እንክብካቤ ማዕከል የሚኖሩ ሲሆን ከ10,000 በላይ ክሶች ቀርበውባቸዋል። ስተትሆፍ በተባለው አሰቃቂ የማጎሪያ ካምፕ ውስጥ ጸሐፊ የነበሩ ሲሆን በካምፕ ውስጥ በነበረው የጅምላ ግድያና ጭፍጨፋ አስተባብረዋል በሚል ነው የተወነጀሉት። በሁለተኛው የዓለም ጦርነት ወቅት በዚሁ ማጎሪያ ካምፕም 65,000 ሰዎች እንደሞቱ ተገልጿል። የፍርድ ሂደቱ እንዴት እንደሚካሄድ እስካሁን ግልጽ ባይሆንም ግለሰቧ በጭፍጨፋው የነበራቸው ተሳትፎም እየተጠና ነው ተብሏል። አዛውንቷ በማጎሪያ ካምፕ ውስጥ መርዛማ ጋዝ ይጠቀሙ እንደነበር አላወቅኩም ብሏል። አቃቤ ሕግ ስለነበራቸው ሚና የጠየቃቸው ሲሆን በ2016 ምርመራ ተከፍቶባቸዋል። ከዚህም በተጨማሪ ከማጎሪያ ካምፑ ተርፈው ለነጋሪነት የበቁ ሰዎችን አቃቤ ሕግ በእስራኤል እንዳናገራቸው የጀርመኑ ሚዲያ ሪፖርት አድርጓል።